በአሜሪካ ቁጥጥር ስር የዋሉት የቬንዙዌላው መሪ ኒኮላስ ማዱሮ ዛሬ በኒውዮርክ ፍርድ ቤት ቀርበው የቀረበባቸውን የአደንዛዥ ዕፅና የጦር መሳሪያ ዝውውር ክስ ጥፋተኛ አይደለውም በማለት አስተባብለዋል። ማዱሮና ባለቤታቸው ሲሊያ ፍሎሬስ በችሎት ላይ በድፍረት የቆሙ ሲሆን ማዱሮ ለዳኛው በሰጡት ቃል ከካራካስ የታፈኑት በታጋችነት መሆኑን በድፍረት ተናግረዋል። ይህ በእንዲህ እንዳለ በቬንዙዌላ ዋና ከተማ ካራካስ ከፍተኛ ውጥረት ሰፍኖ ውሏል። በትላንትና ምሽት በከተማዋ ሰማይ ላይ የጸረ አውሮፕላን ተኩስና የከባድ መሳሪያ ድምፅ ሲሰማ አድሯል። ምንም እንኳ የቬንዙዌላ ማዕከላዊ መንግስት ፖሊስ ያለ ፈቃድ በሚበሩ ድሮኖች ላይ ተኩስ ከፍቶ እንጂ አገሪቱ ሰላም ናት ቢባልም ከስፍራው የሚወጡ መረጃዎች ግን በፕሬዝዳንታዊ ቤተ መንግስት አቅራቢያ በሚገኙ የደህንነት ኃይሎች መካከል ከፍተኛ ግራ መጋባትና የተኩስ ልውውጥ መኖሩን ያመለክታሉ። ዋይት ሃውስ በበኩሉ በካራካስ ያለውን ሁኔታ በቅርበት እየተከታተለ መሆኑን ገልጾ አሜሪካ አሁን በከተማዋ ውስጥ ለሚሰማው ተኩስ እጅ እንደሌለባት አስታውቃለች። በቬንዙዌላ በኩል የማዱሮ የቅርብ ሰው የሆኑት ዴልሲ ተጠባባቂ ፕሬዝዳንት ሆነው ቢሰየሙ ፕሬዝዳንት ዶናልድ ትራምፕ ግን ቬንዙዌላ በአሁኑ ሰዓት በእኔ ቁጥጥር ስር ናት በማለት በድጋሚ ተናግረዋል። ሆኖም የትራምፕ አካሄድ በዋሽንግተን ከፍተኛ ትችት እየገጠመው ነው። የቀድሞ የብሔራዊ ደህንነት አማካሪ ጆን ቦልተን ለሲኤንኤ በሰጡት ቃለ መጠይቅ የትራምፕ አስተዳደር የቬንዙዌላን ተቃዋሚ መሪ ማሪያ ኮሪያና ማቻዶን ደጎን በመተው ከቀድሞው አደንዛዥ ቅሪቶች ጋር ለመስራት መወሰኑ ታሪካዊ ስህተት ነው ብለዋል። ቦልተን አሜሪካ ተቃዋሚዎችን በመክዳት ህገወጥ ለሆነው አደንዛዥ እውቅና እየሰጠች ነው ሲሉ ወቀሳ አቅርበዋል። ማቻዶ በበኩላቸው ከጥቅምት ወር ጀምሮ ከትራምፕ ጋር እንዳልተነጋገረች ገልጸው በቅርቡ ወደ ሀገሯ እንደምትመለስ አስታውቀዋል። ይሁን እንጂ የዋይት ሃውስ ከፍተኛ አማካሪ ስቲቭ ሚለር ማቻዶን በስልጣን ላይ ማስቀመጥ የማይሞከርና ትርጉም የሌለው ነው ሲሉ ውድቅ አድርገውታል። የቬንዙዌላው ቀውስ በዚህ ብቻ አላበቃም። ፕሬዝዳንት ትራምፕ ማስጠንቀቂያቸውን ወደ ሌሎች ሀገራት አስተላልፈዋል። ትራምፕ በኮሎምቢያ ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ሲዝቱም ሜክሲኮም በአደንዛዥ ዝውውር ላይ ራሷን እንድታስተካክል ትዕዛዝ አስተላልፈዋል። በተጨማሪም አሜሪካ ግሪንላንድን ትፈልጋለች በማለት የቀድሞው አወዛጋቢ ጥያቄያቸው በድጋሚ አንስተዋል። በሌላ በኩል የአሜሪካ ኮንግረስ አባላት የትራምፕ የቬንዙዌላን ይዘት ለመቆጣጠር ያላቸውን እቅድና ወታደራዊ እርምጃውን ያለ ኮንፈረንሱ ፍቃድ መውሰዳቸው በስጋት እየተመለከቱ ይገኛሉ። የዲሞክራት ፓርቲ ተወካይ ግሪጎሪ ሚክስ የትራምፕ እርምጃ አሜሪካ ወደማይፈለግ ጦርነት ሊከታት እንደሚችልና የአሰራር ግልጽነት እንደጎደለው ገልጸዋል። የቬንዙዌላ የወደፊት እጣ ፈንታና የማዱሮ የፍርድ ቤት ውሳኔ በዓለም ፖለቲካ ላይ ትልቅ ለውጥ እንደሚያመጣ ይጠበቃል። ይህ በቬንዙዌላና በአሜሪካ መካከል ያለው ፍጥጫ ወዴት የሚያመራ ይመስላችኋል? ትራምፕ ቬንዙዌላ በእኔ ቁጥጥር ስር ናት ማለታቸውስ ትክክል ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ ሰበር ዜናዎች ሰብስክራይብ ማድረጋችሁን አትርሱም። ማዱሮ በችሎቱ ላይ በድፍረት በመቆም እኔ አሁንም የቬንዙዌላ ህጋዊ ፕሬዝዳንት ነኝ ሲሉ መናገራቸው በዋሽንግተንና በካራካስ መካከል ያለውን ውጥረት ይበልጥ አባብሶታል። ይህ ክስተት በኒውዮርክ ፍርድ ቤት ብቻ የተገደበ ሳይሆን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥም ከፍተኛ የቃላት ጦርነት አስነስቷል። የቬንዙዌላው አምባሳደር ሳሙኤል ሞዶካዳ አሜሪካን ህገወጥ እገታና ወረራ ፈጽማለች ሲሉ ሲወነጅሉ፣ የአሜሪካው አምባሳደር ማይክ ዋልትስ በበኩላቸው አሜሪካ ከቬንዙዌላ ጦርነት ላይ አይደለችም፣ ነገር ግን የገዛ ህዝቡን የሚጨቁኑና አሜሪካንም በአደንዛዥ ዕፅ የሚያጥለቀልቅ ወንጀለኛን ለፍትህ አቅርበናል በማለት ድርጊቱን ኮንነዋል። ይሁን እንጂ የዚህ ወቀሳ ማዕከል ወደ ጎረቤት አገር ኮሎምቢያ ተሻግሯል። ፕሬዝዳንት ዶናልድ ትራምፕ የኮሎምቢያውን መሪ ጉስታቮ ፔትሮን ኮይን በማምረት አሜሪካን የሚያጠፋ የታመመ ሰው ሲሉ የጠሯቸው ሲሆን ኮሎምቢያ ቀጣዩ የአሜሪካ ወታደራዊ እርምጃ ኢላማ ልትሆን እንደምትችል ፍንጭ ሰጥተዋል። ለዚህ ምላሽ የሰጡት ፔትሮ የአሜሪካ ዛቻ ከመጣ መሳሪያ አንስተን እንዋጋለን ሲሉ ዝተዋል። በዚህ መሃል የኮሎምቢያ መንግስት ሚኒስትሮች ሁኔታውን ለማረጋጋት ከአሜሪካ ጋር በአደንዛዥ ዕፅ ቁጥጥር ላይ በትብብር እንደሚሰሩ በቪዲዮ መግለጫ ቢሰጡም የቀጠናው ስጋት ግን ከፍ ብሎ ይገኛል። በሌላ በኩል ዋሽንግተን በምርጫ አሸናፊ የነበሩትን ማሪያ ኮሪያ ማቻዶን ወደ ጎን በመተው ዴልሲ ሮድሪጌዝን በጊዜያዊ ፕሬዝዳንት አድርጋ መሾሟ ትልቅ የፖለቲካ ቁማር መሆኑ እየተነገረ ነው። ተንታኞች እንደሚሉት አሜሪካ ማቻዶን ያልመረጠችው ወታደራዊ ድጋፍ ስለሌላትና በፍጥነት ልትገለበጥ ስለምትችል ሮድሪጌዝን ግን እንደ ሙከራ እየተጠቀመችባቸው ነው።
የዋይት ሀውስ አስተዳደር በአሁኑ ወረራ ተብሎ እንዳይፈረጅ ከፍተኛ የህዝብ ግንኙነት ዘመቻ እያከናወነ ቢሆንም እንደ ብሪታንያው ጠቅላይ ሚኒስትር ኪር ስታርመር ያለው መሪዎች ግን አሜሪካ በቬንዙዌላ ያደረገችው ድርጊት ዓለም አቀፍ ሕግን መሰረት ያደረገ መሆን እንዳለበትና ሁኔታው ቀላል እንዳልሆነ በማሳሰብ ስጋታቸውን ገልጸዋል። የማዱሮ ልጅ በአሁኑ ወቅት በካራካስ ለሚገኘው አዲሱ ጊዜያዊ መንግስት ያለ ገደብ ድጋፌን እሰጣለሁ በማለት የአባቱን ስልጣን በይፋ ለቀጣው አካል ማስረከቡን ፍንጭ ሰጥቷል። ይህ በታሪክ ታይቶ የማይታወቅ የአሜሪካ የውጭ ፖሊሲ እርምጃ ዓለም አቀፍ ደንቦችን የሚንድ ነው ወይስ አምባገነኖችን ለፍትህ ለማቅረብ አዲስ መንገድ የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። የፍርድ ሂደቱ ረጅም ጊዜ ሊወስድ እንደሚችል ቢታወቅም የደቡብ አሜሪካ ፖለቲካ ግን ከዛሬ ወደ ኋላ ወደ ነበረበት ሊመለስ የማይችልበት ደረጃ ላይ ደርሷል። ጤና ይስጥልን።